ቲክቶክ እኮ ኦሬዲ መገናኘት አለመቻሉ እንጂ መሳረር ቢቻል ኖሮ ተሳረናል በመታየት ራሱ ኦንላይን ነው ሶሻል ሚዲያ እዚያው በኦንላይን እናረግ ነበር ነው የምትለኝ ስለማይቻል ስትሳረር ነው የምታረው ምክንያቱም እያንዳንዱ ሴቱን ተመልከተው ገብቷላ እውነት ሲገባ ይዘቀጥጣል አሁን ሰው ምንም ላይ መስሎ ይችላል ምናልባት በጣም ቲኔጀር የበዛበት ዘመን ሊሆን ይችላል እና በጣም ነው የሚሰቀጥጠው የተደረገብን ድርጊት እያየው ነው ፍሬውን እያየው ነው ያያዋል ይለጥልጠው ብለሃል ያው ይለጠልጠናል እኔንም ጨምሮ ስለዚህ አንድ እሱ ነው ሁለት እኔንም ያካፍታል ነው የምትለው ማንንም ከአጋም ጋር የተገኘህ ምን ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ እኮ ነው አይቀርለት ይወቀጣል እኮ ምንም እኮ አይቀርም ሞጣ ምንም ወደድክም ጠላህም እኮ ማይቀርልን ነገር ነው አሁን እኮ እየመረረን እየዋጠን ነው እኛ ራሱ በቃ አሁን አለን ታገልን እንደምታየው ነው ፖለቲካው እስቲ ሩቅ አትሂድን ያውን አንዳንድ ሰዎች የሚነገረውን ነገር መስማት እንዴት እንደሚያቀታቸው በጣም ለራሴ ይገርመኛል የፋኑ እንግዲህ ተናገርን ብዙ ስትራቴጂ ተናገራለህ ሰው እኮ ሙሉ ለሙሉ አይቀበል ሰው 65% እንኳን መስማት እኮ አንድ ነገር ነው ጠላት ከዚህ መረጃ እየወሰደ ራሱን መረጃውን ስትራቴጂውን አፕዴት ያደርጋል የኛ ወገኖች ደግሞ እዚሁ እየተርከሰከስን እየተርመጣመጥን በቃ በጠቅላላው እኔ ምንድነው የምለው ሐሞተ ቢስ ትውልድ የተፈጠረው ድካም ነው ሐሞት ያለው አማራ ተገኝቶ ነበር ፋኖ ያልተነካካው ቲክቶክ ያልበረዘው ተገኝቶ ነበር ግን እሱንም መሪያጣ እንዳልከው ቂጡን እየገረፈ ምናምን የሚመራው እንትን ነው የሚያስፈልገው የሚባለው እውነት ነው ደግሞ አማራ በፓወር ያምናል ቴዎድሮስንም ያው ምሳሌ መውሰድ ይችላል ለሚኒሊክንም ውሰደው በጣም ማተኮር ያለበትን ትቶ የኛ ምንድነው ተብለ ምንተቸው ፋኖን ዝም ብለ ከመሬት ተነስተ መውጣት ተጣቀቀውማል ለዘመነን ዝም ብለ ነው የምትወቅሰው ምናምን እሺ ግድ የለም እንደዛ ብላችሁ ከሰባችሁ እስቲ እዚህ ሞጣ የሚያነሳቸው ነገሮች የሚቃወማቸው ነገሮች እስቲ ሂዱና መርምሩ ለምሳሌ ማዛ መሐመድን ለምን እንደዚህ እንዳላት እውነት ነው ብሏል አላለም ፋክት ቼክ አርጉ በቃ ፋክት ቼክ አርጉና የተባለው ነገር እውነት ነው ሐሰት ነው የሚሉን ኮስተዳችሁ በኋላ ምን ተጠብቃላችሁ ቴክ አክሽን የኛ ህዝብ እኮ ዝም ነው በቃ አትንካው ከሌና አትንካው እንትናና አትንካው እኔ በጣም ነው የምወዳቸው ሁሉንም የፋኖ ታጋዮች ግን ስህተት ሲሆን ማረም መቻል አለብን እኛ ነን ያበላሸናቸው ማረም መቻል ነበረብን መናገር ነበረብን ወንድማችን አንተም ተሳስተሃል ቆይ ብሔርተኛ ልንገር ሐቀኛው ዘመነ ካሴን በእው ልንገር ሚስጥሩ ህወሓት መልምሎ የሰማው አስመራ ነው ይላል ይሄን የጎጃም ሰው ሊያምን አይፈልግም ዘመነ ምልምል ነው እሱ አናምንም እኮ ቆይ ወንድሜ ልንገር ደህንነት መስሪያ ቤት ያለ አማራ እኮ አለ ዝም ብሎ ጊጋንት የሆኑ ሰው እኮ አለ እንዴት እንደተመለመለ እኮ ያውቃሉ ምንድነው የምትወራይ እኔ ከወያኔ ጋር 20 ምን አመት ከሰራው እኔን አታምንም አማራ ነኝ ጥያቸው ወጣው ለእንጀራ ገብቼ ሊሆን ይችላል አብይ ሲመጣ እኮ እነዚህ ሰዎች እኮ ኃላፊ መሆን ይችላል ጥላው የወጡ ሰዎች እነሱ ያውቁታል እኮ ፋክት እኮ ተናግረዋል እኮ ማን መልምሎ እንደወሰደው ኤርትራኖች ወደዚህ የሚመጡት እነ ደብረጽዮን እንዲገሏቸው እንዲያስሯቸው የአማራ ታጋዮች ደግሞ ሆን ብለው አለ ብለው ሲሄዱ የኤርትራ ደግሞ ሻቢያዎች ያደዋ ሰዎች እዚያ እነ ኢሳያስ እንደሚይዟቸው እነ ዘመነ የሄዱት ለስለላ አስመራ የተላኩት ግንቦት ሰባትንም ለማፍረስ ነው እውነት ትግል መስሏቸው አስመራ ሄደ ትግል እንዲህ አይነት ነገር አለ እንዴ ስለዚህ ይኸውልህ የዘመነ ካሴን ካድሬነት የምታየው እኮ አንድ ቀበሌ መያዝ የምልክ ቤተ መንግስት መያዝ ነው ብለዋል